በሞቴ እንደው እስኪ ቀጥሎ አንድ ቪዲዮ አብረን እንከታተልና እንመለስ። ይሄ የምትመለከቱት ጉለሌ ክፍለ ከተማ ወረዳ 7 ውስጥ ያለ ድልድይ ነው። ከቀጨኔ መድኃኔዓለም ወደ ሰሜን ማዘጋጃ ባለው መስመር ላይ በጣም ከፍተኛ ሃይ ትራፊክ ጃም ያለበት ቦታ ላይ የሚገኝ ቦታ ነው። እንግዲህ ወንዝ ውስጥ እዚህ ድልድይ ላይ የሚጣለው የቆሻሻ አይነት ሶፋ፣ ፕላስቲክ፣ የቤት ቁሳቁስ የቀረ ነገር የለም። ይሄ ሁላ ሲሆንና ሲደረግ ከዚህ ቆሻሻ ከሚጣልበት 20 ሜትር በማይርቅ ርቀት ላይ የቆሻሻ ማጠራቀሚያ ገንዳ አለ። እንዲሁም ደግሞ ባለሙያዎችም አሉ። እኔ ይህንን በተመለከተ በደንብ እንደው መነጋገር የሚያስፈልግ ይመስለኛል። ይሄን ብቻ ሳይሆን ምናልባት ይሄንን መንገድ ላይ ስላጋጠመኝ የቀረስኩት ነው እንጂ በከተማችን ውስጥ በተለያዩ ቦታዎች ላይ የምንመለከታቸው የፍሳሽ ማስወገጃ ድልድዮች እንዲሁም ደግሞ ማንኛውም ቀዳዳ የተገኘበት ቦታ ላይ ሁላ ቆሻሻ ይመጣል እና የመሳሰሉ ነገሮች አሉ። በመጀመሪያ ግን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 5 ቀን 2018 ነው። ይህ በጣም ወሳኝ እና አስፈላጊ ነገር ከጀርባውም ያለው አንድምታ መጠየቅ ያሉብን አንዳንድ ነገሮች ስላሉ መጠየቅ አለብን ብዬ ነው በጣም ባጭሩ ነው የማቀርበው። ባጭሩ የተሰኘው መርሃ ግብራችን ነው። ክቡራትና ክቡራን ወደ ጉዳዮች ነው የምገባው። ይሄ አሁን ዛሬ የተስተዋለ ነገር ብቻ አይደለም፣ እዚህ ጋር የምናየው ነገር ብቻ አይደለም። የመዲናችንን ብቻ እናንሳ ከተባለ በሁሉም አካባቢዎች ላይ በጣም በስፋት የሚታይ ነገር ነው። ለምሳሌ ክረምት ላይ ዝናብ ሲዘንብ ጠብቆ የሽንት ቤት ፍሳሽን ማገናኘት እንዲወጣ ማድረግ፣ ያ ማለት በአስፋልት ላይ ላይ እንመለከት በጣም ብዙ ቦታዎች ላይ እንመለከት ነበርና ማህበረሰቡ ላይ ሲለቀቅ እንመለከታለን። የመጸዳጃ ቤትን ከወንዝ ጋር ማገናኘት በጣም የተለመደ ነገሮች ሆኖ የምናየው በየጎዳናው ላይ የሚታየው ነገር ወዝ አሁን እዚህ ድልድይ ላይ የተመለከትነው እዚህ ድልድይ ስር የተጣለው በጣም ትልቅ ድልድይ እና ያልተጣለ ዕቃ አይነት የለም። እኔ ይሄንን በተመለከተ አንድ ሶስት ጥያቄዎችን መጠየቅ ፈልጋለሁ። እናንተም እንድትጠይቁ በአክብሮት እጠይቃለሁ። ምክንያቱም ይሄ በጣም ጥቂት ሰዎች የሚያደርጉት ነገር ነው። ምንም ጥያቄ የለውም። ሀገር፣ ህዝብ፣ ማህበረሰብ አይደለም እያደረገ ያለው። ምን አይነት የሞራል መላሸቅ ነው እንደዚህ ያስደረገ? ሶፋን ይዞ ሄዶ የቤት ቁሳቁስን ወንዝ ውስጥ የሚያስጥል አንድ ቦታ ብቻ አይደለም እንዳልኩ የአንድ ግለሰብ ጉዳይ ነው ምናምን ተብሎ የሚባል ብዙ ቦታዎች ላይ ነው ይሄን ነገር የምንመለከተው። መጠኑን ነው የማይታወቀው እንጂ አነሰም በዛ እንደው ሰው አየኝ አላየኝ እየተባለ ቆሻሻ ወንዝ ላይ ድልድይ ላይ ሲጣል እንመለከታለን። በጣም በስፋት ይሄንን ነገር ታያል። ምን አይነት አስተዳደግ ነው? እንዴት ሰው በሀገሩ ላይ በአካባቢው ላይ ነገ ችግር የሚፈጥርበት ነገር ላይ ያደርጋል? በሌላ መልኩ ምን አይነት መንፈሳዊነት ማጣት ነው? ምን ፈጣሪን ያለ መፍራት ነው? ወንዝ ንጹህ ነገር ነው። ንጹህ ወንዝ መሆን መቻል አለበት። አንድ ንጹህ ወንዝ ላይ እየበከል ነው ነው እንግዲህ ቆሻሻ የሚባሉ ነገሮች ደረቅ እንደውም ፍሳሽ እና ደግሞ ሌላ ኬሚካል የሆኑ ነገሮች ኦይል ያለባቸው የሚባሉ ነገሮች አሉ። በደረቅ ውስጥ እንግዲህ ጠርሙሱ አይቀርም፣ ፕላስቲኩ አይቀርም፣ ብረታ ብረት አይቀርም፣ ቀደም ሲል ያየናቸው ነገሮች አይቀሩም። ፍሳሽ ላይ እንግዲህ ሽንት ቤት ፍሳሽን ከማገናኘት ጀምሮ ምን ከማለት ጀምሮ እጣቢዎችን ከማድረግ ጀምሮ በጣም በቃ ጦርነት ትግል በሚመስል ሁኔታ በጣም በስፋት ነው የምንመለከተው እና አንዳንዴ ፈጣሪንም መፍራት የሚያስፈልግ ይመስላል። ምክንያቱም ስንበክለው ሄደን ምንድን ነው በሌላ በኩልስ ደግሞ ሀገርን መጥላት አይመስልም ወይ? የምንኖርበትን ወተን ጉንፋን ይዞን እንመጣለን። የምናየውን ነገር ላይ ወስዶ የራሳቸው ሁሉም በየቦታው ላይ ይህ አጥፊ የሚባለው አንድ በመቶም ላይሆን ይችላል። የቁጥር አሃዙ እሱ አስቸጋሪ ነገር መመልከት ይቻላል። አሁን አዳዲስ እየተመሰረቱ ባሉ አካባቢዎች ላይም ክፍተት ካለ ለፍሳሽ ማስወገጃ ተብሎ ያሉ የፍሳሽ ማስወገጃ ቱቦች ላይ እቃዎች ይጣላሉ። እየተጣሉ ነው፣ እየሞላ ነው። ይሄ ነገር ክረምት ላይ ጎርፍ ሲመጣ ተሞልቷል። ቤት በኩል ፈንድቶ ሲወጣ ሁላ እንመለከታለን። በጣም 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 ለትውልዱስ ያለማሰብ ነው። ትውልዱስ ማን አለው? ሀገር መጥላት ይመስላል፣ ትውልዱን መጥላት ይመስላል፣ ራስን መጥላት ሁላ ይመስላል። እና ይሄንን በአንድ በኩል መጠየቅ ስለሚያስፈልግ ነው እንደው ብናስተውለው ብናየው ጥሩ ነው ብዬ። ሁለተኛው ግን ባለ ጉዳይ ደግሞ ይህን የሚከታተል የአካባቢ ጥበቃ ባለስልጣን የሚባል ባለስልጣን ደረጃ የተቋቋመ አለ። ለህዝብ ተወካዮች ምክር ቤት ቀርቦም የቆሻሻ አያያዝና አወጋገድ ህግ ወጥቶ 3 ዓላማዎችን ይዞ ማለት ነው። በነገራችን ላይ የመጀመሪያው መቀነስ እንዲቀነስ የሚደረግባቸው ነገሮች እና ደግሞ በአግባቡ ማስወገድ፣ መልሶ መጠቀም የሚል የመጀመሪያ ዓላማ። ሁለተኛው ማህበረሰቡን ማሳተፍ ተብሎ ማህበረሰቡ ምክንያቱም ቀደም ሲል እንዳነሳን ይሄ በጣም በቁጭት እንድናነሳ የሚያደርገን ነገር ማህበረሰቡ መሳተፍ መቻል አለበት። ምክንያቱም ራሱ ቆሻሻ አይወገድም። ሶስተኛው ነገር ቅጣት
መጣል አለበት የሚል የበከለው መቅጣት አለበት ድርጅት ሲሆን ግለሰብ ሲሆን ምን አድርጎ ነው በሚለው በዛ ልክ ይቀጣል የሚል ህግ ወጣ። ከ19 ዓመት በኋላ ይሄ ህግ ወጣል። አሁን በቅርቡ ከጥር 23 ጀምሮ ደግሞ እነዚህ ከአንድ ጊዜ በላይ አገልግሎት የማይሰጡ ፌስታሎችም እንደዚሁ ገበያ ላይ እንዳይውሉ ሰዎች እንዳይጠቀሙ እየተባለ ያለ ነገር አለ። ይሄ ሁሉ እንግዲህ አካባቢ ከመጠበቅ ነው። ነገር ግን አንድ ቦታ ላይ የሚፈጠር ችግር አሁን ይሄ ቀደም ሲል ያየነው ቦታ ላይ በጣም ተበክሎ ሽታውም አያሳልፍም፣ ምንም አይልም። ይሄ ሁሉ የትራፊክ ፍሰት ያለበት ቦታ ነው። ይህንን የሚመለከታቸው አሁን መጠየቅ እንፈልገው እንደ ማህበረሰብ ውስጥ እንዳሉ አጥፊዎች ሁላችንም ኃላፊነትን ወስደን የሚገባና ያህል ድርሻ ወስደን እንዳለ ሁላ የሚመለከተው የአካባቢ ጥበቃ ባለስልጣን እንደ ሀገር ነው። ነገር ግን ከክፍለ ከተሞች ጋር አዲስ አበባን ብቻ እናንሳና ከወረዳዎች ጋራ ከዛ ደግሞ ቀጠና የሚባል አለ እንዲህ እየተባለ መስራት መቻል ያስፈልጋል። በተቋም ደረጃ በዚህ ከተቋም የትም ፍጩ ዱቄቱን አምጡ መስተካከል መቻል ማህበረሰቡ ራሱን ኃላፊነት ይወጣል በመጠየቅ ባለበት ደረጃ ይጠይቃል። ነገር ግን ይህን ማድረግ ያለበት ነው ያብላል። አሁን ይህንን እናንሳና ለምሳሌ አዋጁ ከወጣ በኋላ በየቤቱ ምናልባት የቆሻሻ አወጋገድን ማስረግ የተባለውን ነገር በየቤቱ እየተሄደ ከሽንት ቤት ጋራ ከወንዝ ጋር ያገናኙ እንዲያስተካክሉ ምናምን ተደርጎ በጣም የሆነ ሳምንት ላይ ከባድ ነገር ነው በሚገርም ሁኔታ ማለት አሁን ያ ነገርም ቀዝቀዝ ብሏል። ይሄ ህግ ከወጣ ከወር ምናምን በኋላ ወይም ከሁለት ሳምንት በኋላ ነው ይሄ ነገር አሁን ቀደም ሲል ያየነው ነገር መጣል ጀመረ። እዛ ቦታ ላይ 20 ሜትር ራመድ ብለን ብረቷ እንደጨረስን ገንዳዎች አሉ ምናምን እዛ ጋር በእልህ በሚመስል ሁኔታ ይከመራል። የሚከታተል የለም እና ያ በየቤቱ እየሄዱ ሲከታተሉ የነበሩ ሰዎች ምን ነው አይተው እንዳላዩ ሆኑ የሚለውን መጠየቅ ያስፈልጋል ብዬ ብቻ ግን አልተውም። በነገ ዕለት ሄዳለሁ። እኔ እንደዛ ነው የማደርገው። የሚመለከተው ቦታ ሄዳለሁ፣ ጠይቃለሁ። ጉዳይ ሲኖሩ በጸጥታም ጉዳይ በሌላም ጉዳይ አንኳኳለሁ። ምላሽ ማገኝ ከሆነ አገኛለሁ እና በክፍለ ከተማ በወረዳ ደረጃ ጠይቄ ለመመለስ ሞክረ። ምን ተፈጥሮ ነው ይሄ ሁላ ነገር እየታየ ዝምታ የተመረጠው ብዬ መጠየቄ አይቀርም። ይሄ እየተመለከትነው ያለነው አይነት በጣም ዘገን ነገር በጣም አስቸጋሪ ነው እና የሆነ ቦታ ላይ በጣም ጽሁፍ ሆኖ አረንጓዴ ነገር ተመልክተን የወንዝ ዳርቻ ልማት የሚባለው ምናምን ነገር ግን ይሄ እዚህ ጋር በዚህ መልኩ የሆነ ቦታ ላይ ደግሞ የሚቆሽሽ ነገር ወደዛው ነው የሚሄድ አቋርጦ የሆነ ሾርት ከት የለውም እና ከዛ አኳያ እንዳው እስኪ አካባቢያችንም በዚህ ልክ እንደ ቀላል ነገር አይደለም። የትውልድ ጉዳይ የሀገርም ጉዳይ ንጽህና ጉዳይ የጤንነት ጉዳይ ነው እና የስፒሪቹዋል ደግሞ ብቁ የመሆን ጉዳይም ጭምር ነው። ለራስ ለሞራል ለራስ የሚኖረንም ስብና የሚያሳይ ጭምር ነው ብዬ ስለማስብ ነው። ክቡራትና ክቡራን ሀሳቡ ከተመቻችሁ ላይክ አድርጋችሁ እንድትቱ በታላቅ አክብሮት እጠይቃለሁ። ይህ በአጭሩ የተሰኘው መርሃ ግብራችን ነበረ። ዕለቱን በድጋሚ ለማስታወስ የካቲት 5 ቀን 2018 ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው ሰው ዘር በሙሉ ይሁን። ሰላሙ ነው።